ማየት ትችላለሽ። እኔ ላሳይሽ እችላለሁ። እዚህ ቲክታክ ላይቭ እንደዚህ አምጥተው ከዛ እንትን እርስ በራስ ተጣሉ። መጀመሪያ ወሎና አርሲ ተባብለው የኛ ልጆች ከዛ ይሄኛው የወሎን ይዘውና እንደዚህ የኛ ልጆች ምን ማለት ነው ላይቭ ላይ ከዛ ነፍሱ አይወጣም ወፍራም ነፍስ ነው ያለው ይላል። ገስት ላይ ያሉት ደግሞ ይስቃሉ። አረ ገልብጠ በዚህ ጋር አደው መድኃኒዓለም እንጂ አንድ ደቂቃ ጠብቂ። የኛ ልጆች ስትይ ኢትዮጵያዊዎች ናቸው ማለት ነው። ኢትዮጵያ አንድ ቋንቋ የሚያወሩ ኦሮሞና ኦሮሞ ለዛውም ሌላ እንትን እንደዚህ ከብሔር ከምን ሳይሆን ውሸት ወይኔ ሀቡ ውሸት ቢሆንም ማን አልቅሼ ራሴን አሞኝ ነው የተውኩት። እዛ ሳውዲ አረቢያ ላይ መንግስት የለም ለዛውም በረሃ ውስጥ ያለውን ስሚ አየሽ እያየሽ ነው ወፍራም ነምሳለ ቪዲዮ የለም ጥቁር ነው። አዎ እንደዛ ነው። ልክ ናት እያሉ ነው ኮመንት ላይ አቡ ይኸውልሽ ላይ ያሳዩ ቲክቶክ አይፈቅድም እኮ ቢጀመር ላይ ሊሆን አይችልም። ጥቁር ነው ላይ ጥቁር እኮ አይደል? ይኸው ጨለማ ውስጥ ስለሆነ ላይክ ብዙ እንትን አይታይም። እንዴት ነው ቲክታክ አሁን እንዲህ ደም ምናምን ሲያይ ነው እንጂ ጨለማን ከለላ አድርጎ ታዲያ ጉዳዩ እውነት የውሸት እያስመሰሉ ቢሆንስ እውነት መሆኑን በምናወቅ ነው እንጂ ቆርጠው ይታያል እኮ ሀቡዬ ላሳይሽ እየለመነ ነፍሱ አልወጣ ስትል እንዴት ላሳይሽ? እንዴት ቆይ የተቆረጠው አንገት እኔ ቲክታክ እንዳይዘጋብኝ ይኸው አንገት ከተቆረጠ በኋላ ይኸው አየሽ የሰው ልጅ አንገት ከተቆረጠ በኋላ ውሸት ቢሆን በምን እድል ይኸው አንገቱን ከቆረጡት በኋላ ይኸውልሽ ታይሻል። እኔ ቲክታክ እንዳይዘጋብኝ በጣም የሚያስጠላ በዛ ላይ በረሃ ያሉትን ነው ታውቂያለሽ። ይሄ ሰውን ወይ በልቶም ላይሆን ይችላል። በዛ ላይ ልጆች እንደዚህ አሁን በረሃ ላይ የሚሰሩ የሉ እንደዚህ መንገድ ሲሄዱ ምናምን ከመንገድ ላይ ነው በምን ተጣሉ የሚያያዙት። ጥጋብ ነው ጥጋብ። በዛ ላይ ሌላ ደግሞ ባሳይሽ በስማን ብለሽ እንደዚህ ወንድ ለወንድ አያይዞ ላይቭ ላይ መድኃኒዓለም ይዞ ማለት በሌላ ነገር አንዱ እንዲደፍረው አይነት ነገር ሀበሾች ኢትዮጵያውያን ወይኔ ሀቡ አንድ ቋንቋ የሚያወሩ ለመናገር እንኳን በቃ እስኪከብድሽ ማውራት እስኪከብድሽ። ሌላ ዜጋ እንደዚህ አድርጎሽ ቢሆን አሁን ሰው ዝም ያለው በቃ ከዚህ አንዴ ብቻ አይደለም ባይዘው በየአመቱ ጊዜ እየጠበቁ የሆነ የሚገብሩት ግብር አላቸው መሰለኝ እንደዚህ በሰው ነፍስ ማለት ነው። በየጊዜው አሁን የዛሬ አመት ይመስለኛል ሼኮች እንኳን ሳይቀሩ ወጥተው እባካችሁ ብሎ ተንበርክኮ ለምን ሆኖ ያስቆሙት። ይኸው አሁን ደግሞ ጀመራቸው። በቃ ላይክ በየአመቱ የሚገብሩት ነገር ነው መሰለኝ አላውቅም። አንድ አይነት ቋንቋ ነው የሚያወሩት። ስትይ ሲፉዬ ምን አይነት ቋንቋ ኦሮምኛ ነው እንዴ? ምን ይሆን? ሰይጣን እኮ ነው ማሪ፣ እግዚአብሔር ሰይጣን ገብቶ እኮ ነው ሀገራችን በአላ። ይሄኛው ማለት እርስ በርስ ጸባቸው በምንድን ነው የጀመረው? ላይክ በሴት ነው ይመጣሉት። በቃ በእርስ በርስ አሁን አይደለም ይሄ ነገር በየጊዜው ነው። በቃ በየጊዜው እንትና ኪንግ ነው በሚል ለእንትና ሲገድ ለእንትና በቃ ከድሮ መጀመሪያ ላይክ የሆነ በፊት የሆኑ በጣም እንትን እንደ አሸባሪ እንትን እዚህ ላይ የሚሰዳደቡ ልጆች አሉ። በእነሱ ነው የጀመረው በፊት። እነዛ ልጆች ከዛ ጊዜ በኋላ ወጡ ግማሹ። አሁን አንዱ 17 ዓመት የተፈረደበት አለ። የመጀመሪያ ጊዜ ሳውዲ አረቢያ ላይ ባለፈው 17 ዓመት ተፈርዶበታል አሉ። እንግዲህ ዝም በይ አልልም። ጂጂ ማርያምን በጣም ተቃጥያለሁ። የምሬን
እኔ ያልገባኝ ነገር አሁን ለምን ለህግ አመለክ ህግ የት አውቃቸዋል? ሳውዲ ያሉት ማለት ነው። አሁን ለዚህ ልጅ ነፍስ ማንም ለህግ አያመለክትም። አራጁ ፊት ይታያል። ማንም አያመለክትም። ምን ገዝት ላይ ቁጭ ብሎ አይደለ እንዴ? ማን ያመለክታል? ማለት ፊቱ የሚታይ ከሆነ እኛ ማመልከት አንችልም ለህግ። ህግ የታውቃቸዋል? በረሃ ውስጥ ናቸው እኮ እነዚህ ሰዎች። አሁን ህግ አያውቃቸው። የገቡት በባህር ነው፣ የሚወጡት በዛ ነው። ኤምባሲ ያውቃል ጉዳይ። እኔ አላውቅም። ኤምባሲ እንግዲህ መቼስ ኤምባሲም ሆነ ማንም ቢሆን ይህን ቲክታክ ፕላትፎርም የማይጠቀም የለም። ቢያዩ መቼስ እኔ ኢትዮጵያ ነው ያለሁት ውዴ። ማን አባቱ ነው የሚያጠቃኝ? የምሬን ነው ስልሽ፣ በቃ እነኚህ የሚሞቱት ልጆች እኔ ብችል በራሴ ይሄን ነገር ማስቆም ብችል ራሴን ሰውቼ እንኳን አስቆማለሁ። አንዴ አይደለም ይሄ ነገር በቃ በየአመቱ ሰው ወጥቶ እግዚኦ ብሎ ለምኖ ምን ብሎ እንትን ይላል። ከዛ በኋላ በቃ አመቱን ጠብቆ ደግሞ ይመጣሉ። ነው አረብሰኔ ምን አረባ ከባድ ስለሆነ ነው። እሺ በቃ አይ ችግር የለውም። እሺ ያ ይሄ ነገርማ የሆነ ነገር እኔ አላውቅም። በጣም ያሳዝናል። የሰው ነፍስ ረከሰ። በጣም ያሳዝናል። በጣም እግዚአብሔርን ያሳፍራል። እንትን ሁሉ አይመስልሽም እንጂ ይሆናል አይደለ? እንትን የሆነ ፊልም እስኪመስል ድረስ የሀገርሽ ልጅ ያሳዝናል። በሰው ሀገር እኮ እንዲሁም መደጋገፍ ነው እኮ ያለብን ጋይስ። እግዚአብሔርን ቴንኪው አብዘር ቴንኪው ሄኖክ አመሰግናለሁ። ኧረ እኔን አትጻፍብኝ ማርያ አይገባኝም። ከኔ ወርቅ ምንድን ነው ያልከው? ሴትዮ ለምን ታየዋለሽ? ታዲያ እየደጋገምሽ ያምሻል እንዴ? አይምሮሽ ይታመማል እኮ በእናትሽ አትደጋግም። እሺ ጋይስ ግላብ እንውሰድ። ፋሚሊያን ማለቴ ህዝቡ ዝም አለ። ላይቭ ላይ ከፍተው ሰው እያረዱ ህዝቡ ዝም አለ። እኔ ማመን አቅቶኛል። ጋይስ ደብል ማለት የሚያየው ህዝብ ማንም ለፖሊስ ሪፖርት የሚያደርግ የለም። እኔ እዛ ሀገር ፖሊስም ሲጀመር እኔ አላውቅም ስልሽ ፖሊስ የታውቃቸዋል? ሀቡ በምን ያገኛቸዋል ብለሽ ታስቢያለሽ? ከሳውዲ አረቢያ እንደዚህ አይነት ነገር እየተላለፈ ነው ብሎ እኮ ለፖሊስ መጠቆም ይቻላል እንዴ? ህግ ባለበት ሀገር ዋና እዛ በረሃ ስለሆነ እኮ እኔ ፖሊስም እዛ የሚደርስ አይመስለኝም። እንዴ ኤምባሲ ይልቀማቸው እንዳለ ባህር ላይ ያሉትን ኤምባሲ አመልክትና ለሳውዲ ፖሊስ ይለቀሙ፣ ሙሉ ከሀገሪቷ ይጸዱ። እንደዛ ቢሆን በምን እድላችን ደስ ይለኛል። ማርያም ደስ ነው የሚለው ማመልከት ነው። ማስረጃውን ይዞ ማመልከት። ማስረጃ ሙሉ እንዳለ ይኸውልሽ፣ አየሻውን ይሄኛው የሞተው ይኸውልሽ፣ ይሄ ከአንገቱ በላይ ነው። ሙሉ እንትኑን አላሳይም እንዳይዘጋብኝ። እንዳለ ቲክታክ ላይ ራስሽ ሰርች ብታደርጊ ይመጣልሽ። አልገባሽ? ምን ብለን ነው ሰርች ማድረግ ያለብን? ወሎ ፊ አርሲ፣ ወሎ እንደ አርሲ ብለሽ ዝም ብለሽ ሰርች አርጊ። ወሎ ፊ አርሲ ብለሽ እነሱን ቪዲዮዎች ወስደን ለኤምባሲ ለፖሊስ ለሳውዲ ፖሊስ እንዲያመለክትና ይኸውልሽ አሁን ያልኩሽን ደግሞ ይኸው ላይቭ ላይ እንደዚህ አምጥቶ ይታይሻል። ወንድ ለወንድ ሉክ አየሽ፣ ቲክታክ እንዳይዘጋብኝ ወንድ ወንድ ማለት አስገድዶ እንዲደፍር እያደረገ ነው። ይኸው አስገድዶ ገስት ላይ ቆሞ እየደበደቡ ከኋላ ይኸው ወንድ ለወንድ ወንዱን አስገድዶ እየደፈረው በግድ ከኋላ። አዎ ሀቡ ይኸው ይታይሻል እኮ። ምን የሚያደርጉት አንዱን ለማሰቃየት ነው። አዎ ይኸውልሽ አሁን የአንዱ ቡድን አንድ ሰፈር የሆኑት ወይም ደግሞ አንድ ሀገር የሆኑት የሉም እርስ በራሳቸው እንትን እንዲደራደሩ በማስገደድ መድኃኒዓለም ጋይስ፣ ይህንን ሁላችንም ሪፖርት ማድረግ አለብን ለሳውዲ። መድኃኒዓለምን ከቻላችሁ ተባበሩን ከቻላችሁ የሚችል አቅም ያለው ይህን ነገር ማድረስ የሚችል ካለ አድርሱልን። የሰው ነፍስ ነው እየጠፋ ያለው። አስገቢኝ ክያ ገስት እዛ እንትን በዚህ እኮ አንተን ማስገባት አልችልም። በጣም ያሳዝናል። እውነት በጣም የደረስንበት ዘመን እጅግ በጣም ያስፈራል፣ ያሳዝናል።
የሰውን ሰው ምን አይነት ድፍረት ነው? ምን አይነት የጭካኔ ጥግ ነው? ላይቭ ላይ ሰው ማረድ እንዴ! ሰው ዶሮ ነው እንዴ? ሶስት ስለሆንን ሰው ማስገባት አንችልም። ኪያ ለሁለት ኪያ የኛ ነው። ኪያ ጀምስ ወይ ላይቭ ከፍተ ሀቡዬ ችግር የለውም። ጀለሴ ነው እሱ በጣም ላይቭ ገብተና ላይቭ ገብተና አስገብኝ እያለ እንትን ስላለ ላይቭ በኒኮት ለሴቶች ድምፅ የሚሆነውን ነገር በጣም ነው የምወድለት። ሁሌም ከፍተና ከሴት ጎን የሚቆም ወንድ ሁሌም እናበረታታለን፣ እንደግፋለን። ኤግዛክትሊ ብታይ ይኸውልሽ ሀቡዬ ይሄ ህፃን ልጅ ማለት ነው። ማርያምን ይሄ በጣም ህፃን ነው። ይሄ አሁን እጁን ከኋላ አስረውት ምናምን ገዝት ላይ እንደዚህ ሲቀጠቁት ይሄ በጣም ህፃን ልጅ ነው። ማርያምን ሀቡዬ ወንድሜ ነው የሚመስለው። ያው ትንሹ ወንድሜ ይሄ እዚህ ያለው ማርያምን ነው በጣም ነው አንጀት የሚበላው። ይዘውት ነው መንገድ ላይ ይሄ በረሃ ላይ ለምን በግልጽ አትነግሪንም? ማንና ማን ነው የሚጣሉት? ወሎና አርሲ የሚሰዳደቡ በእነሱ ምክንያት ነበረ። እነዛ ሁለት ልጆች ነበሩ። የግለሰቦች እንጂ የጎሳ ምናምን አይደለም። የጎሳ አይደለም፣ የግለሰብ የዚህ የቲክታከር ስራ ነው። ሀቡ እንዴት ነሽ? የገባት አይመስለኝም። አለን ኮንፊውዝ እኔ እያለቀስኩኝ ነው የነበረው ትናንትና። ራሱ እየተካሄደ ያለው ነገር እንደ ሀገር ህዝብ ተነስተው ሊያስቆም የሚገባው ነገር ነው እንጂ እንዲህ በቀላል የሚታይ ነገር አይደለም። አንደኛ የሰው ነፍስ ነው በየቀኑ እንደ በግ ላይቭ ላይ እየታረደ ያለው። ሁለተኛ ደግሞ ምንድነው የሚያደርጉት? ወለየው አርሲ ኪንግ ወለየ ኪንግ በል እያለ ራሱ አርሲውን አርሲ እንዲደፍር ሁለት የአርሲ ልጆች ይይዙና በግድ ወንዱን እንዲደፍር ያደርጋሉ። አርሲዎቹም እነዛን ሲያገኙ እንደዛ ያደርጋሉ። ደፍሮ ደግሞ አይተውም፣ እዛው ይተራረዳሉ። ሳውዲ በረሃ ላይ ነው እየተደረገ ያለው። እየተያዘ እየተገደለ ያለው ደግሞ ውሃ ጠምቶ ጥቁርን እንኳን ስናይ በሰው ሀገር ላይ ወንድማችን ብለን ነው የምንሮጥበት አይደለ? በረሃ ውስጥ እየሄደ ያለው ይይዙታሉ፣ ይጠይቁታሉ። ከየት ነው የመጣው? ከአርሲ ካለ ወለየው ይዞ ይጫወትበታል፣ ይገለዋል። አርሲው ደግሞ ካገኘው አንተ ወለየ ነህ በማለት ያርደዋል፣ ያሰቃየዋል፣ ይደፍረዋል። በቃ ማለት ይሄ ከአቅማችን በላይ ነው። እንደ ሀገር ወሎ ውስጥ ያለው የመንግስት እንትኖች የነሱ አባትና እናት ቤተሰቦች ተይዞ ታስሮ እንዲያቆሙ ማድረግ። አርሲ ውስጥም ያለው እንደዛ ተደርጎ ካልሆነ በቀር ሀቡ እስናት ጆክ ባይ ዘ ወይ እጅግ በጣም ብዙ ነፍስ ነው እየጠፋ ያለው። ይሄ ወደ ላይቭ ይዞ እየመጡ ላይቭ ላይ ደግሞም ፕሮሞት እየተደረገ ያለውንም ነገር ማሰብ፣ ሞትን ኖርማላይዝ ማድረግ ነው። ይሄ የሰው ደም እንደ ጎርፍ ሲፈስ እኔ ያየሁት ላይቭ ላይ ትናንትና ነው። ለፍራግመንቶች ምናልባት ሰው ካገኘሽ ዝም ብለሽ ያዥ። እሺ እኔ አልጫወትም። ለሀቡ ነው ፍራግመንቷን እንድታስሞላ ታዩ። ችግር አይሞላ። ቆይ እኔ የምልህ ያኔ ያልገባኝ ነገር አርሲ ወሎ አልከኝ። በአርሲና በወሎ መካከል ምን ችግር አለ? ለምንድን ነው የአርሲ ኦሮሞና የወሎ ኦሮሞ ለማለት ፈልጎ ነው። የአርሲ ኦሮሞ ምንድን ነው ችግር? መጀመሪያ በግለሰብ ነው ሀቡ እንደነገርኩሽ ቲክታከር ምክንያት ግለሰብ እኔ አሁን ሲፉ ነኝ። እኔ አሁን አፈርሶ የሚባል ልጅ አብዲ 2 ዓመት ልጅ አብዲ የሚባል የአርሲና አፈርሶ የሚባል የአርሲ ልጅ እና አብዲ የሚባል የወሎ ኦሮሞ ልጅ አብዲ ወሎ ሁለታቸው ይጣሉና የአርሲው ልጅ የወሎን ልጅ መንገድ ላይ ይዞት እኛ አርሲዎች እንዲህ ነን እያለ እያሰቃየ ላይቭ ላይ ይገለዋል። የወሎየውም ይጀምራል። አሁን አብዲ ተብሎ 17 ዓመት ተፈርዶበታል ተብሏል። አሁን ሳውዲ አረቢያ ላይ ማነው 17 ዓመት የተፈረደበት? አብዲ ይኸውልሽ መጀመሪያ አብዲ የወሎ ኦሮሞ የወሎ ነው እሱ መጀመሪያ አሉ አሁን ጠፍቷል ከሚዲያ ግን እኔ እንደተፈረደበት አላየሁም። እዚህ ላይ ሲያወሩ ነው ያየሁት። 17 ዓመት ተፈርዶበታል አሉ። ያኔም ሳውዲ አረቢያ ላይ ምክንያቱም ብዙ ነፍስ ነው የጠፋው ያኔ በዛ ጊዜ።
ይሄ ነው አይዲ አካውንት ማለት ካቢን የሚል ካቢን ይሄ ነው መጀመሪያ ሀሳቡ። ከዚህ የተነሳው እንግዲህ በየአመቱ የተነሱ እርስ በራስ ምንም አይሉ ማሪ አታስተዋውቂለት እዚህ ጋር ታይ ማሪ ታይ አታሳቡ እዚህ ጋር ሌላውም እየሄደ እንዳያይና ሁሉም አይምሮ እንዳይ ይሄው አሁን ራሱ አንዱን ገጽ ላይ እየገደሉት ነው ብለው እየጻፉ ነው። እዚህ አንድ ላይ ዲቦ ያስተዋወቅሽላቸው እኮ አትናገሪ። አሁን ላይቭ ላይ እንዳሉ የገደሉ ነው ምናምን ስትል እኮ ሰው ፈልጎ ሄዶ እንዲያያቸው መገዳደል ቀልዷን የመሰለኝ መጀመሪያ ታቡ ቅድም ቀልዷን አልመሰለሽም? እግዚአብሔርን ማሪ በእንደዚህ አይነት ነገር እኔ አሞኝ ራሴን አሞኝ በቃ ጨልዬ በቃ ላይክ እንዴት ነው ከላይ ብራሱ ወጥቼ እንደገና ሻይ ቡና አልጠጣም ሻይ ጠጥቼ ምናምን ብዬ ነው ተመለስኩት። ድንገት ያለው በመቀመጫቸው በርበሬ እየጨመሩ ፈጣሪ ሆይ ድረስ። ምን አይነት ጭካኔ ነው? ከየት የመጣ ጭካኔ ነው እንደዚህ? ኧረ ምን እሱ ብቻ እንትን ወንዱን አስጎንብሶ ሴቷ የሆነ ትልቅ ዱላ ይዛ አምጥታ በመቀመጫው እንደዚህ ሁላ አድርጎ አሰቃይቶ ነው ይገኛል። ሴቷ እንትን አስገብተው መታጠቢያ ቤት ውስጥ አስገብታ ወንዱ ምን አይነት ግፍ ነው? የት ሀገር ነው ይሄ? ሳውዲ ምድር ላይ ተቀምጠው ነው የሚያደርጉት። ምንም በረሃ ላይ በመለከት ሰው የለም። እሺ እንዴ ለሳውዲ ማን ያያቸዋል? ለኤምባሲ ይህንን ያየ ሰው ለኤምባሲ አመልክቶ ኤምባሲው ለሳውዲ ፖሊስ አመልክቶ እዛ ቦታ መታፈስ አይችሉም? የት ያውቃችሁ? አሁን እንደዚህ ሰዎች ማለት ነው በረሃው ቦታ እንትን የለውም። ሹርጣ ራሱ ይፈራል አሉ እኮ እዛ አይገባም አሉ። እኔ እንደሰማሁት ከሆነ ፖሊስ ራሱ እዛ አካባቢ አይገባም። ይሄ በቃ እልም ያለ ይሄ እንትን ጨለመ እንትን የለ እዚህ በረሃ ይልሽ መፍትሄው ኢዝሊ መያዝ የሚችሉት የገዳዮቹ ቤተሰቦችን እስር ቤት መክተት። አገር ቤት አሉ አይደለ? አያዙም ክያ እንደዛ አያዙ። ማንም ሰው በእናቱ አይጨክንም። እናቱን ማሰር ነው ባይ ዘ ወይ ኢትስ ናት ጆክ። እናቱን ማሰር አንተ ወንድሙን በስማም እንደዚህ ቆሞ እየቆረጠ ይሄው አገር ቤት ላለው እናቱ ያስባል እንዴ? ምን ሆነ ነው? አያስብም እንዴ? የሰው ልጅ በጭካኔ እንደ ዶሮ የሚያርድ ሰው ለቤተሰቡ አያስብም፣ አያዝንም እንዴ? ወንድሙን እኮ ነው መብቴው። በቃ ይኸውልህ የሳውዲ አረቢያ መንግስት እንዴትም ብሎ ይሄ እነዚህ ልጆች አንድ አረብ እንኳን ቢያገኙ እንደዛው እንደሚያርዱበት አስቦ ለምን ከላይ ድሮን አይለቅባቸውም? እየፈለገ ነገር ድምጥ ማጣቸውን ማጥፋት ነው በቃ። ባህሩ ላይ እሳት ለምን ድሮን አይለቅቅም? እንደዛ እንጂ እዚህ ሀገር ያለው ቤተሰብ ይያዝ ካልክ መከራው እንደውም ለቤተሰብ ነው። ምክንያቱም አንተ እንደዚህ አንድ ነፍሱ ወፍራም ነው ይላል እንደዚህ እያረደ ልጁ አልሞት ስለው ይሄ ማን ወፍራም ነፍስን ያለው ይላል። ይሄ ሰው ነው ለእናቱ ሰው የለም የሚያስቆመው የሰውን ልጅ ይስቃሉ። በርሂድበት እያሉ አንድ ሰው አይዝም። 4-5 ሆኖ ገስት ላይ 2000 ሰው ይቀመጣል። እንደዚህ 6 ሰው ገስቱ ላይ ይቀመጣል። ዋው ሂድበት ኪንግ እንትና ኪንግ ሂድበት ገልብጠት አልሞት ነፍሱ ወፍራም ነው አይሞትም ስለ አንዱ ምን እንዳለ ታውቃለህ? እንደዚህ ነበር ሲቆርጥ የነበረው። አዙርና በዚህኛው ቁረጠው ይቆረጣል ወይ ደግሞ እንደዚህ የምታያለው እንዴት እንደሚደረግ ያብራራል። በዶማ ኢቭን በግ እንኳን በዶማ አትረዱ ነፍሷን አታሰቃዩ በሚልበት እውነት አረግ ዝም አትበሉ፣ ቤተሰብ ዝም አትበሉ። ይሄን ጉድ ይሄ በጣም ከአቅም በላይ ነው። እንደ ህዝብ ነው ተነስቶ ሰው እንዴ የሳውዲ አረቢያ ኤምባሲ ይሄንን መስማት አለበት። ኤምባሲው ለሳውዲ ፖሊስ ማስታወቅ አለበት። የሰው ነፍስ እየጠፋ ነው። ሼፎቹ እንኳን ወጥተው በእናታችሁ ብለዋቸው በቃ ምንም ማድረግ አልተቻለም። አባ ፋንጌ ቀቤ ኦሮሞ ወል ቀልጥ ኢስንጀዱ ፕሌስ ዳገፈዱ ስቲን ማቋቋይ ሲፉ ጀለከኛፊ አነ ነንደበርሳፊ ቆይ ሲፉ ጆለከኛፋ አነ ነንደበርሳፊ ዳገፈዱ ዶክሳን ፈንጦ ሂንፈይሱ ቦሪቱ ኦቦሌሳ ኬዱአ ቦሪቱ አባ ኬዱአ ደበለተሞ ኑቲ አከኑቲ ገዲባኔ ሰበከ ነራባኔ አከኑቲ ገዲባኔ አፋን ኬኛት ኮራ ቀብረር ጀነ አከኑቲ ሂንዱበነ መታ ኬኛ ኑ ጨብሳ ጅሩ ጀረ ከነ ጀረ ቆሻሻ ከነ ኦፍ ኬሳ ባሱ ቀምነ ኑፋነ ዋመሙ ሂንቀበኑ ሲለቱ እሺ
ጋይስ ፍራግመንቷ ሙሉላት ሀቡን አሁን በጣም ኮንፊውዝድ ሆናለች። ሉዝ እንዳታረግ ከቻላችሁ ሙሉላት። አላየች ነው ቪዲዮቹን እያንዳንዱ ቆይ ልክልሻለሁ። እቃኒ ከዚህ ሶዳ ሼር አረግብሻለሁ ሀቡ ካልፈራሽ። ማርያምን ራሴን በጣም አሞኛል ሳላስበው። እኔ እየሰማሁት ነበር ግን ማየት አልፈለኩም። ድንገት ነው ያየሁት፣ ሳላስበው ነው ያየሁት። ሙባረክ ይሄን ሰምቷል ሚዲያ ላይ አይደል እንዴ? አስሊ ትላንትና ዛሬ ቁጭ ብሎ እያለቀሰ ነበር። እኛ ምን እናርጋችሁ? በቃ መረረው። አረብ ሲገላችሁ ስንት ነገር፣ በባህር ስታልቁ ስንት ነገር እያለቀሰ፣ ይሄኛውንስ ምን እንበለው አለ። በቃ ምን እንበላችሁ? በቃ የሆነ ተስፋ መቁረጥ አለ አይደለ? ሰው ተስፋ ቆረጠ። በየጊዜው ነው ጊዜ ጠብቆ ላይቭ ላይ ቁጭ ብሎ በጣም እንትን ቅድም ዛሬ ነው ትላንት ነው እንትኑ ሪካርዶ ራሱ በጣም ብዙ አይቻለሁ እና አስሊ ራሱ ሲናገሩ ወይ በኢየሱስ አየሽ። አይ እንትን እኔ ራሴን አሞኛል። ከአቅም በላይ እኮ ነው። ተውኝ በቃ አይመለከተኝም። ጀመር አራት ሰው አይደለም ተው በቃ ፕሮሞት ማድረግ አልፈልግም። አራት ሰው እንትን እያሉ በቃ እኔ ምንም ማድረግ አልችልም። በዚህ ልክ የሰው ልጅ ራሱ እንደሚጨክን አሁን ነው ያወው። ወላሂ አንድ ልብ ቴንኪው ተስፋሁን። እንዴት ነህ ተስፋሁን? ደህና ነው ወይ? የጠፋ ሰው ጋይስ ለሀቡ ፍራግመንቷ ሙሉላት ፕሊዝ። ተጨነቅ ያለው ተስፋሁን እናቴ ትሙት ዛሬ ገና እንትን ነው። አሁን የሆነ ሰዓት እኮ በፊት እንደውም እኮ ይሄን አላልሄደም እኮ ኪያ። በዛኛው ጊዜም ቢያንስ እንደዚህ አፈር ስሚ እንደዚህ ላይቭ ላይ እያመጡ እንደዚህ አፍንጫ እየሰበሩ አፈር ምንድነው አሸዋ አፍ ውስጥ እያረጉ በእንጨት እንደዚህ እያረጉ ውሃ ያስጠጡበት ነበር በየጊዜው። ግን ያኔ ላይ እንደዚህ የሆነ ቆመ የሆነ ሰዓት ላይ። አሁን ግን ባሰበለኛለች እንደዚህ እኮ የአሁኑ ደግሞ እንዲህ ነው አቆራረጥ። እንዴት ነው አልቆረጥ ሲል እንደዚህ ባለፈው አመት እኔና ሲፉ አንድ ሰዓት ነበር ተደዋውለን አለቀስኩ። ደምን ባን ያለቀስኩት ማርያምን። ምንም አይደረግማ። ምንድነው ማድረግ ያለብን አሁን? ምንድን እናድርግ? እንደ ሀገር እንደ ዜጋ ምንድነው ማድረግ ያለብን? መሆን በቃ ይሄ እዛ ሀገር ያለው መንግስት እኔ አሁን ነገ ከቻላችሁ ሁላችሁ ጎሽ አብዬ ተባረክ፣ እድሜና ጤና ይስጥ፣ ክፉ አይንካ። እኔ እንዳልቀጣ 1000 አስገቡኝ። 1000 ለፍራግመንቷ እኮ ነው። እሷ ምንም እያለች አይደለም። ጋይስ እባካችሁ ወደ ሳውዲ ኤምባሲ አንጮህም። ኤምባሲው ድምጻችን እኔ እንደ እርዳታ ነው አሃቡ በቃ እሺ፣ እንደዛ ቪዲዮ ስሩልን በአረብኛ፣ በአማርኛ፣ በኤቭሪ ቋንቋ። ምክንያቱም ይሄ እስናረጆክ በቃ ይሄ ፖለቲክስ አይደለም። ይሄ ሰው ልጅ ነው እየተገዳደለ ያለው እርስ በራስ። ለእነ እንትና የሚነገርና ለእነ አስሊና ሙባረክ ሳውዲ ሀገሯን ታጽዳ እንዴ። ትልቀምና ባርክ ሀገሯን። በባህር እየገቡ እኮ ነው በህገ ወጥ መንገድ። በሌላ ቤትም ሊገቡ ይችላል። አንዱ እኮ ነው ስሚ፣ ቅድም ገና አንቺንም ማጠፋሻለሁ አለኝ። ለምንድን ነው እንደዚህ? አሁን ደግሞ መጥቶ እየጻፈ ጭራሽ ከእነሱ ጋር ቁጭ ብለሽ ነው አንቺ ሻርሙታ ጠብቂ እያለኝ ነው። እኔ ሀገሬ ላይ ነው ያለሁት። ቆሻሻ እንዳንተ አይነቱ እኔን የመናገር ሞራል የለውም። ናውጣ ከዚህ እንግዲህ። ይሄ ከነሱ አንዱ ነው። ጠብቂኝ ብሎኛል። እንግዲህ ጠብቃለሁ በደስታ አማታለ ማነከ ሰኔታ ሰአ ካንክ ሁምነ ከኛ ኦልታ የቦንቱ እንደንደኙ ከና ከአቅማችን በላይ ነው። ይኸውልሽ አንዷ ምን ትላለች? ከሀገር ውስጥ ላለው ሳያስቡ ለውጭ ላለው ያስባሉ ትላለች። ላይቭ ላይ ስለታረደ ሰው ወንድ ለወንድ እየተደፈረ ስላለው አይነት አሰቃቂ ነገር እያወራን ልቧ ምንም ሳይነካ ሀገር ውስጥ የሚሞተው ውጭ ያለው ነው የሚታያት። እንደዚህ አይነት ሰዎች ናቸው። አዳምጪኝ ሲሉ እንደዚህ አይነት ሰዎች ናቸው ጨካኞች። እንደዚህ አይነት ሰው አሁን እቺ ከአራጅ ውስጥ አንዷ ነው የምትሆነው፣ ወይም ከአስደፋሪ ውስጥ አንዷ። ለምን ልባቸው አይደነግጥም? አይራሩም። ሀዘኔታ የሚባል ነገር ውስጣቸው የለም። አንድ ወጣት ላይቭ ላይ ሰው እያየው ታረደ እየተባለ
መታረድ በጣም አሰቃቂና ከባድ ነገር እየተነገረ ልባቸው አይሸበርም፣ አይደነግጡም። የሰው ልጅ እንደዚህ አይነት ነገር ካላስደነግጠው በቃ የጭካኔ ጥግ ላይ ደርሷል ማለት እኮ ነው። በቃ መታረድን ኖርማል አድርጎ ተቀብሏል። ይህንን ነው እነሱም የሚፈልጉት። ላይቭ ላይ ሰው አምጥተው ካረዱ ህዝቡን እያገኙት ነው። መታረድ ኖርማል ጭካኔ መድኃኒዓለም ብዙ ነገር በርግጥ አይተናልኛል። ይሄ ነው እንግዲህ ኢቭን እኮ ሀቡዬ አገርሽ ውስጥ ብትሆኚ ቢያንስ የአባትሽ መሬት ወይ ደግሞ አገርሽ አፈር ትቀምሻለሽ። እዛ እኮ እነዚህ የሚሞቱ ሰዎች ውሻ ነው የሚበላቸው። ወይ አይቀብሩ ወይ አይሉ ያርዳሉ፣ ጥሎ ይሄዳሉ። ውሻ ነው የሚበላ። እናትሽ አሁን ቤተሰቡ ወይ ይሄን ሰውዬ በህይወት አላገኙት፣ ወይ ሰርቶ አልተለወጠ፣ ወይ ህይወቱን አልቀየረ፣ ወይ ሬሳውን አላገኙት። ቤተሰቦቹ ከሁሉ ሀጥ ነው አገሬ። እኔ መድኃኒዓለም የሚወደኝ ከሆነ ሞቴን በዚሽ ምድር በኢትዮጵያ ምድር ያርግልኝ። በቃ ሌላ ምንም ነገር አልፈልግም። ምክንያቱም ይኸውልሽ በተለይ ደግሞ እንደዚህ ሜዳ ላይ ሞተሽ አሞራ ሲበላሽ፣ ጅብ ሲበላሽ ልስራ ልለወጥ ብለሽ ይሄ ሰው እኮ ይህኔ እዛ በረሃ ላይ ጠምቶት ውሃ ፍለጋ እየተንከራተተ ሊሆን ይችላል። ምግብ ፍለጋ እየተንከራተተ ሊሆን ይችላል። ከዛ ከ2000 ተመልካቾች አንድም ላይቡን ለፖሊስ ጎበዝ ሂድበት ነው እንጂ የምን ፖሊስ ማመልከት አይደለም። ገስት ላይ ያሉትን አይደለም እልሽ። አንድም ላይቡን ያየ ሰው በሚኖርበት ሀገር ፖሊስም ደውሎ ይሁን በዚህ አካውንት ላይቭ ላይ ሰው እየታረደ ነው ብሎ አንድም ለፖሊስ የጠቆመ የለም። ግዴታ እኮ እዛ እኮ እንዳለ እኮ በቃ ይሄ የሚያርደውም እንደ ሰው የሚያስብ አይደለም። እዛ ጋር እኮ ቁጭ ብሎ የሚያዩት ደግሞ ምንም የማያውቁ እንደነሱ ዝም ብሎ እዛ ሰፈር ያለው ሰው እኮ ነው። እኛ ጋር እኮ አልደረሰም አይደለም። ለምሳሌ አንድ ሰው ላይቡን አየ አይደለ ወይ? ሳውዲ ኤምባሲ ደውሎ በዚህ አካውንት ላይቭ ላይ ሰው እየታረደ ነው እባካችሁ ያለ አንድም የለም። አንድም ሰው እኔ አላየሁም። እስኪያልቅ ድረስ ነበርኩኝ። እኔ አላየሁም። አስገቡን ምን ብዬ ብለምናቸው ማንም ሰው አይሰማሽም። እያየት ነበር አንተ ሲተራል። እኔ እያየሁኝ ነበር እያልኩሽ አይደል እንዴ? ለዚህ ሌሊቱን ሙሉ አልተኛውም። ይኸው ጭንቅላቴ ሊፈነዳ ነው። ለዛውም ደግሞ እንትን በቃ በስመ አብ ቢስሚላ ያሉ እኮ ነው የሚያርዱት። በቃ አንተ ለምትኖርበት ሀገር ኤምባሲ ማሳወቅ አትችልም? በምትኖርበት ሀገር በካናዳ ነው መሰለኝ ያለ ካናዳ ነው ኤምባሲ ለኢትዮጵያ ኤምባሲ ማሳወቅ አትችልም? ካናዳ ያለው ኢትዮጵያ ኤምባሲ ሳውዲ ላለው ኢትዮጵያ ኤምባሲ እንዲያሳውቅና ኤምባሲው ለሳውዲ ፖሊስ እንዲያመለክት እኮ ነው። በረሃው ላይ እኮ ነው ይሄ ያለው እኮ ስትነግራቸው እነሱ ለሳውዲ ኤምባሲ ለሳውዲ ፖሊስ ሲያመለክቱ የሳውዲ ፖሊስ እንግዲህ እኔም ማረጎ ነገር ግራ ገብተውኝ ኢሜላቸው እኔ ኢሜል አድርጌያለሁ። ለምሳሌ ኢሜል አድርጌያለሁ። ላይቭ ሪከርድ አደረኩና ኢሜል አደረኩላቸው። there is no response by the way ኢትዮጵያ ኤምባሲ በዚሁ አጋጣሚ ምንም አይነት ሪስፖንድ አላደረኩም እኮ። እውነቷን እኮ ነው ሀቢባ የምትለው ትክክል ነች። አረ ሳሪ ንገረኝ። ይሄን ነገር ማሮች በማርያም ተው አቅለሸለሸኝ። እኔ ጌታ ደግሞ አንድ ሰው ቢሆን ሀቡ ኢትስ ኦኬ። በየቀኑ በቃ ኒው ዴይ ኒው ፐርሰን ነው የምታረው። አሁን ይሄን ለምታይ እናቱ ምንትን ሙባረክ ያውቃል ይሄንን ጉዳይ። ሙባረክ ድምፅ አልሆነም። እኔ የሰውን ስም አንስቼ እንደ መጥፎ ነገር ማውራት አልፈልግም። በእነሱ ነው የተጀመረው። አም ሶሪ ቱ ሳይ ዛት በእነ ሙባረክ ማለት እንዴት መሰለሽ ይልሻል። ይሄ የኦሮሞ ልጅ ተያዘ ምናምን አንቺ ጋር የተፈታው ልጅ ጉዳይ ምናምን ትዝ ይልሻል። ከዛ በፊት ደግሞ በእነዚህ በጅማና ከወለየና ከአርሲ በፊት ጅማና አርሲ ነው የነበረው። የዛኔ በመሪህነት ሲሄድ የነበረው ሙባሪክ ሙሰማና ኢሉ የሚባል ጊፍተር ነበር። ኢሉ በአርሲ በሚሄድበት ጊዜ ነው የነበረው ይሄ ነገር። ከዛ በኋላ እሱ ተቋጨ። እነሱ የዛኔ ስማቸውን አስከበሩበት በስመ ጅማ በስመ አርሲ። ከዛ ነገሩ ተቋጨ። የጀመረው ሰው ማን ሆነና ነው የሙባሪክን ስም የሚመጣው? ሌባ ኖ አይደለም። በቃ እኔ ይልሽ እንደ ሰው ልጅ እንሂድበት
ይልሽ እንደ ሰው ልጅ እንሄድበት እናውራ እንጂ የዛኔ መቋጨት እየቻሉ ያሰፉት እነሱ ናቸው። አይደለም እኔ ልንገር፣ እዚህ ቦታ ደግሞ እዚህ ቦታ ና ላስረዳት። የሆነ የመጀመሪያ ቀን የሆነ ልጅ ነበረ፣ የመጀመሪያ ቀን። ከዛ ሙባረክ የራሱ ላይቭ ላይ ነበረ ማርያምን፣ እሱ ኢቭን አላየም ሙባረክ። ከዛ እኔ ነኝ አንደኛዋ እንደውም ሄጄ ሙባረክን የጠራሁት ያለታ የመጀመሪያ ጊዜ። ከዛ ጠራሁት ሄድኩኝና እንደዚህ እየተፈጠረ ነው ናቢ ወይ ሀቢባ ሳራ ይሳርገሽ እንዴ ሴት ሀቡ ወይ ይቅርታ ይሳርገሽ ነው እንዴ? ኧረ አላረኩሽም እናቴ ለጋምላከሽ እንትን ፍራግመንቶችን ቢፎ አንቺ አስረጅኝ በእናትሽ። የመጀመሪያው ሰው ማን ነው? መጀመሪያ ይሄ አሁን ኪያ ያለው ቦታ ኪያ ተሳስቷል። ምክንያቱም ሙባረክ ምናምን እንደዚህ ነገር ውስጥ የለበትም። የመጀመሪያ ጊዜ ሙባረክን ሳውቀው በጣም መልካም ልጅ ነው። እንደዚህ ነው ሳሮን፣ ወይኔ ያቃጥላ ልደፋን ነው ሳሮን። ሀቡ አቤት በያት። ሰውዬ ጉዳዩን የጀመረውን ስሙን ንገር። አቤት በያት። ሳሮን እየጠራችሽ ነው ማሬ። ምን ሆና ነው ሳሮን? ሳሮንዬ ፍራግመንት መቼ ነው 00 የምለው? እህቴ ነው ማለት ነው። 42 ነው አሁን 00 ቀን ሲቀይር አሁን 42 ነው። 6 ሰዓት ሲሆን ነው ኦልሞስት 18 ደቂቃ በኋላ ከዛን ልሽ ይሄ አሁን ኪያ ያለው ምክንያት ማለት ነው። እሱ ልክ አይደለም። ምክንያቱም የሆነ ልጅ ስሙን ነግረሽኝ ነበር። ማን ነበረ ስሙ የተፈረደበት? አብዲ ወሎ 17 ዓመት ተፈርዶበታል ተብሏል። አላቅም ግን እውነት ይሁን። ወሎ ማንን ገደለ? ገደለ ሳይሆን መጀመሪያ እሱ ነው ነገሩን የጀመረው። ማንጋ ነው ይሄ አፈርሶ የሚባል ልጅ አለ። ከሱ ጋር ጀመሩት። ከዛ ይሄ አብዲ የሚባለው ገዝቱ ከፈተና ልጆች ይዛችሁ አምጡ ይላል። ይኸውልሽ እሱ ከተማ ነው ያለው። ከዛ ይዛችሁ መጀመሪያ የተጣሉት አፈርሶ ከአርሲ አብዲ ከወሎ። ኦኬ። ከዛም በኋላ እነዚህ ሁለቱ ተጣሉና ማንን ገደለ? ነገሩ ተስፋፋ። ስማቸውን አናውቅም። ከዚህም ከዛም በቃ በጣም ብዙ እንትና አብዲ ወሎ የሚባለው አፈርሶን ገደለውና 17 ዓመት ተፈረደበት። አፈርሶን አይደለም፣ አፈርሶ አለ እስካሁን። አፈርሶ ከአርሲ ነው። ያኛው ደግሞ ከወሎ ነው። ገባሽ? ተረዳሽ? ሲጣሉ ይሄኛው አርሲኛው የወሎ ልጆች ስታገኙ አምጡ ነው የሚለው። ያኛው ደግሞ የአርሲ ልጆች ስታገኙ አምጡ ነው። አፈርሶና አብዲ አሉ። አብዲ አሁን ታስሯል፣ ተፈርዶበታል ተብሏል። አላውቅም እኮ ምን አድርጎ ነው የተፈረደበት? ጅማውን ለምን ዘለልሽው? ጅማም ነበር መጀመሪያ እኮ ወሎና አርሲ ጅማ በኋላ ነው። አሁን ለምን መሰለሽ? በጅማ ጊዜ እኔን ሲጠሩኝ እኔን አይመለከተኝም። ጅማ አርሲ ሳትባባሉ የሰው ልጅ ነው የተጎዳው ብላችሁ ከጠራችሁኝ እመጣለሁኝ ብዬ ያንን ነገር አወገዝኩኝ፣ ጨውኩኝ። እኔ ወጣው ከመሃል የዛኔ ሙባሪክ ነበር ጋንግ ያደረገው የዛኔ። ከዛን እኔ ትቼ ወጣሁ። በቃ ጠይቄዋቸው የዛኔ ድምጽም ሆነ ሲፉ ተደዋውለናል። የዛኔ ጆርዳን ነው። የት ሀገር ነው የነበርሽው አንቺ? አዎ ጆርዳን ነበርኩ። የስ እሱም ፓርት መረሳት የለበትም። መጀመሪያ ጉዳዩ የጀመረው መጀመሪያ ጉዳዩ የጀመረው አብዲ የወሎ ኦሮሞና አፈርሶ የአርሲ ኦሮሞ ተጣሉ። በኋላ አፈርሶ የሚባለው የወሎ ኦሮሞ ልጆችን እየያዘ ያሰቃያል። አብዲ የሚባለው ደግሞ የአርሲ ኦሮሞዎችን እየያዘ ያሰቃያል። እንደዛ ነው። ያ ስንት ዓመት ሆኖ? 3 ዓመት አይሆነውም? 2 ዓመት ወር 3 ዓመት 2 ዓመት በቃ 2 ዓመት። ወይኔ ቃል የለኝም እናቴ ትሙት። ተባረክ ወንድሜ። ፍራግመንትሽ ሞላ። ፈጣሪ ዛሬ ዘላለም የለችም። ፈጣሪ አንተን እንደ መልአክ ነው የላከህ። አመሰግናለሁ በጣም። ምን ብዬሽ ነበር ቅድም? እኔ እችኛዋን አቡ እንጂ ተስፋ መቆርጧን አላውቃትም። አሁን እውነት ተስፋ ተቆረጭ ብለሽ ነበረ። ትክክል ነሽ። በጣም ግን ወንድሜ ጋይስ፣ ሌሎቻችሁ አንዳንድ ጋላክሲ ያዋጡልኝ። 6300 ነው የቀረኝ። አንዳንድ ጋላክሲ ያዋጡልኝ። የአካውንቱን ስም እኛ የገዳይ አካውንት አናስተዋውቅ። ጭራሽ አካውንት ይጠይቃሉ። ጉድ እኮ ነው።
ለምንድን ነው እስካሁን ያልታሰረው? ታይ እንዴት ነሽ ማሬ? አላውቅም። ሀቡ ለልጅሽ ስጦታ ነው። በጣም አመሰግናለሁ። ተስፋውን እየጠፋ ሰው እሺ፣ ለልጅ ያደርሳለሁ። አመሰግናለሁ። ይሄ መጀመሪያ የአፈርሶ ቤተሰብና ስንት ነው የሚቀረው? 6000 ስንት ነው የሚቀርሽ? 6300 ጋይስ በእናታችሁ በጀመርከው እጅ ባርክ። ተስፋሁን ስሙ ቢታይ አኒሲው አትገቢም? እንዴት ነሽ? ኖ ሀቡ እንደዛ አይደለም። እነዛ ሁለቱ ጀመሩ፣ ከዛ በዘር ተበከሉ። ሁሉም አንዱ ማገድ ጀመረ እኮ። እንደዛ ነው እኮ ሲፉ የሚያስረዳችኝ ሩትዬ። ተስፋሁንዬ 6000 ሂድበት፣ በእናትህ ሂድበት። እሺ የቀረችዋን 6000 ናት ያስረዳችኝ ማሬ። እንደዛ ነው ጉድ። ጸቡን ግን የዛሬ 3 ዓመት የጀመሩት አብዲ የወሎ ኦሮሞና ናቸው። እነሱ በጀመሩት ነው ሌላው የሄደበት። ያሳዝናል። እሺ 3 ዓመት ሙሉ እየተገዳደሉ ቪዲዮ አየሽ? ሲያስፈራ። አላየሁትም ቤታዬ። አሁን ሲፉ ነግራኝ ነው እንደዚህ ስታሳየኝ አንገት ብቻ የተቆረጠ አንገት እንደዚህ እየተጀመረ አየሁኝ እና በጣም ረበሸኝ። በጣም ያስጠላል መኖር። በእውነት ነው እውነት ነው። አርጎ ሲያርድ ደግሞ ብታይ ሳቡ በቃ ህይወትሽን ነው የምትታዩ። ታዲያ ሰው እንዴት ሰው ሆኖ እንዴት አስችሎት የሰው እንደዚህ እንደ በግ ሲያርድ ደግሞ ወጡልኝ 6300 ይቀረዋል። ፍራግመንት አንዳንድ ኪያ ላይቭ ላይ ነበር እንዲያየው ኪያ አቡ ሂጂበት በያት፣ ቤታን ሂጂበት በያት። ሻርክ ሰርታችሁ ትውጣ። ሂጂበት በያት። እኔ እያየሁኝ ነበር። የባለፈው አመትም እንደዛው በቃ ጮኸን ከዛ ነገሩ ሂጂበታለች። እሷ ሂጂበት። ስንት ቀረ አቡ? ስንት ቀረ? ቪዲዮ መስራት አለብን። ኦኬ እኔ እንደ አንድ ኢትዮጵያዊ ሰምቼ ዝም አልልም። ቪዲዮ ሰርቼ ድምፅ ሆናለሁ። ሳውዲ ኤምባሲ ደግሞ ያንን አይቶ ለሳውዲ ፖሊስ ማመልከት አለበት። ሀገሩን ያጸዳል። እንግዲህ እነሱ ላይ ድሮንን መልቀቅ ካለበት ይልቀቅባቸውና ያጽዳቸው። እንደዚህ አይነት ሰውን በቁሙ የሚያርድ ሰው እኔ ኖሮም ይጠቅማል ብዬ አላስብም። እኔም እንደዛ ነው የማስበው። ከእንደዛ ሰው አንዷ እኔ ነኝ። ምክንያቱም ይሄ ነገር ይነው አሁን ኪያ እንደሚለው ትክክል አይደለም። ኪያ የሚለው እዚህ ያሉት ቤተሰብ ይያዝ ምናምን እዛ እንደዚህ እያደረገ እዚህ እንደዚህማ የማፊያ ስራ ነው። ቤተሰብ ንጹህ ነው። ምን አገባቸው ነው? ይሄ ልክ አይደለም። እኔ ለቤተሰብ ራርቶ ከመጡ ብዬ እኮ ነው። ኔቨር ጫካ ውስጥ ነው ያሉት። ጫካ ውስጥ ነው። ሳውዲ እንዴት ያገኛቸዋል? እኔ ለምሰራው ኃጢአትም ሆነ ወንጀል እኔ እንጂ የምጠየቀው ቤተሰቦቼ ምንም አያገባቸውም። ስለዚህ ቤተሰብ ጋር መሄድ ይሄ ጀመር ለቤተሰብ አያስቡም አልኩሽ እኮ ሀቡ። ቆይ ሀቡ ጫካ ውስጥ እኮ ነው ያሉት። እንዴት ይያዛሉ? እሺ ጫካ ውስጥ ነው ያሉት። የሚሆነው እንዴት መሰለክ? የሰውን ሰው በቁሙ የሚያርድ ሰው ለእናቱም አያዝንም። ወንድ ሆኖ ወንድን በወንድ የሚያስደፍር ሰው ቆሞ ድፈር ብሎ እያስገደደ የሚያስደፍር ጨካኝ አውሬ ለእናቱም ለቤተሰቡም አያዝንም። ይሄ ከሰውኛ የወጣ ነገር ሲሆን እነዚህ ሰዎች ከሰውነት ወጥተዋል። ከሰውኛ ወጥተዋል። እንደ ሰው አያዝኑም ለሰው። ገባ? ሰው የሆነ የሰው ፍጡር ሰውን ማሰቃየት አይችልም። ያመዋል። ምንም ይሁን ሌላ ዜጋ አይደለም አንድ አይነት ኢትዮጵያዊ ሆነን ቀርቶ ሌላ ዜጋ እዛ ጋር ሲሰቃይ ብታይ ዝም አትልም። ታግዘዋለህ፣ ትረዳዋለህ። ገባ? ስለዚህ እነዚህ ከሰውነት ተራ የወጡ ስለሆኑ እንትን ነው ማለት ያለብን። በቃ ይሄንን በስልካቸው ሎኬሽን ሳውዲ በስልካቸው ሎኬሽን ከኛ የሚጠበቀው መሆን ሁላችን ድምፅ ማድረግ ኤምባሲ እንዲሰማ ማድረግ። በቃ ኤምባሲ ሰምቶ ዝም አይልም ቢሰማ። ስለዚህ ቪዲዮ መስራት አለብን ማለት ነው ሁላችን። ነገ እሰራለሁ ኪያ፣ አንተም ነገ ስራ። ሁላችንም ሰርተን ኦፍኮርስ ቪዲዮ እንሰራለን። ሳሪ አንቺም ቪዲዮ ስሪ። ይሄ ሀገራዊ ዜግነት ግዴታችን ነው። አንቺም ቪዲዮ ስሪ፣ ሁላችንም ቪዲዮ እንሰራና ከዛ በኋላ እንግዲህ ህግ ያደረገውን ያርጋቸው።
ላይቭ ላይ እኮ ቅድም እንደገባን እኮ አሁንም እያረዱ ነው ብሎ እኮ ቅድም እየጻፉ ነበር። እዚህ ጋር ነው እየጻፉልኝ ነበር። 4 ልጆች ይዘዋል ሲፉ በእናትሽ ንገሪያቸው እያሉኝ ምን ላድርግ አልኳቸው። ኦኬ እሺ እኔ በአረብኛም እሰራለሁ፣ በአረብኛም በአማርኛም በአረብኛም እሰራለሁ። ሰው ሆኖ ይፈጠራል ብዬ ነው ያናሰብ። በጣም አውሬ ጭራቅ የሚያስፈሩ እንዴት የሰው ልጅ እያለ በቃ ነፍሱ አልወጣ ስል ነፍሱ ይሄ የኔ ጌታ ብሎ እየለመነው ብታይ ማለት ነው። እንደዚህ ሲያደርገው ጌታ ተወኝ እያለ የኔ ጌታ ስሙን እየጠራ የኔ ጌታ እባክህ ብሎ እየለመነ ነፍሱ ወፍራም ነው ይሄ አይወጣም እያለ ከዛም ከኋላ ሸክሽኮ እምቢ ስላቸው በቃ ሲቀረው ከፊት ለፊት ጨረሱት፣ ገደሉት፣ ሞተ። አሳዩሽ አንዴ የተቆረጠው ነው አንገቱ ተቆርጦ ያ ነፍሱ ሳትወጣ ነው መሰለኝ አይደል? አሁን አሉ ሲፉ ላይቭ ሲፉ በእናትሽ ሲፉ አውቀሽ ነው ይሄንን አታንብቢላቸው። እየነገረኝ እኮ ነው። አሁን አትበይ፣ እሱን ሲነግርሽ በውስጥሽ አንብቢለትና ሚውት አድርጊለት። ምናልባት እነሱ ልከውት ይሆናል ሙሉ ማለት ሁሉም እንትን እንዲል፣ ሁሉም ሰው ጨካኝ እንዲሆን፣ ሁሉም ሰው ሞተን በቀላሉ እንዲያይ ነው ገባሽ? የሚፈልጉት እነሱ ሞት እንዲረክስ ነው የፈለጉት። ከዛ ነገ ማንም አዛኝ እንዲጠፋ፣ ማንም ሰው ቢታረድ ማንም እንዳያዝም፣ በቃ ኖርማል እንዲሆን እከሌ እኮ ታረደ ተብሎ በቀላሉ እንዲወራ ነው የፈለጉት። ይሄ አሸዋ አረብ ሀገር ያለው አሸዋን አወቅሽ አይደለ? መሬቱ እሱን ወስዶ አፉ ላይ ጠቅጥቆ ከዛም በዱላ ወደ አፉ ውስጥ እንደዚህ ጭቅጭቅ አድርጎ ሞልቶት ውሃ ይጨምሩበታል። ይሄ ያምናው ነው ዘንድሮ አለ ሞት እኮ ታፍኖ እንዲሞት አይደል? አይቀርለትም እኮ አሰቃይቶ ተነስቶ ከዛ ለምን አንዴ ደግሞ ከደፈሩት በኋላ እንትኑ የወንድ እንትኑን ቆረጡት። ተጫውቶበት ነው የሚገሉት። ባይተው ሲገሉት ማለት በዛን ሰዓት እሱ ይጮሃል። እንዴት ነው የሚሆነው? እና እየለመነ በቃ ላይክ እንዴት ነው ልትሞች አይደለም ስራ ውለሽ ገብተሽ ሲደክምሽ እንዲና አለ አይደል? ላይክ አታችሁ ላይክ እያቃሰተ በጣቱ እየለመነ አፉ መናገር ሲያቅቶ እንኳን እየለመነ ሲደክሞ በእጁ ደግሞ ቀጥሎ አሁንም ልመናውን ይቀጥላል። ይጨርሱታል እየለመነ ነው ማለት ነው። የጭካኔ ጥግ ማለት እኮ አንድ ሰው እየለመነ እባክህ አትግደለኝ መኖር እፈልጋለሁ እያልክ አንተ የበለገለው ይሄ ሰው አቡ ጥፋተኛ ቢሆን ወይ የሆነ ነገር አጥፍቶ ቢሆን ይሁን ጥፋቱ አርሲ ሆኖ በመወለዱ ብቻ ነው። አርሲው ይዞ እንደዛ ወለየው ይዞ እንደዛ ያደረገው ከሆነ ይሄ አርሲ እጅ ደግሞ የተያዘው ወለየው እኔ በመወለዱ ድንገት ስጠየቅ ከወለው ጋር ሀገር ነው የመጣው ብሎ በመናገሩ ብቻ ነው እንጂ ምንም አይነት ጥፋት ስለፈጸመ አይደለም። በቃ ርቦት መንገድ ላይ ሊወድቅ የተነሳውን ሰው ይዞ እንደዛ ተጫውቶበት ሸንተውበት ከኋላ በዱላ አስደፍሮት ሁለት ከሆኑ ደግሞ እርስ በራስ አደፋፍሮት አርዶ ይገላሉ። እነዚህ ተውናቸው። ያሁኑ እኮ ትንሽዬ ነው ልጁ። ተይኝ በእናትሽ ማነው ተይኝ። በጣም ህፃን ነው። በጣም ልጅ ያስደፍሯቸው ማለት ራሳቸው በራሳቸው ነው የሚያስደፍሯቸው። ለምሳሌ ሌትሳይ አንቺና ሲፉ أول 3 حصص من التأسيس معي أنا الأستاذ إبراهيم حمادة في مادة الكيمياء عملنا لكم امتحان زي ما وعدناكم بالضبط 10 دوائر يختبرك تماما أنت ماسك التأسيس 100% ولا عندك بعض الفراغات. علق بتم لتحصل على الامتحان. أرتهي يا بنات شتى سايس تيك تاك እንዳይዘጋብኝ በአላህ ሚዲያ ላይ ነው ያለው። ለምሳሌ ሲፉና አንቺ እኔ ወለየ ነኝ ልበልሽ፣ የወሎ ኦሮሞ ነኝ ልበልሽ። አንቺና ሲፉ ከአንድ ክልል ከአርሲ ነው የመጣችሁት፣ ወንዶች ናችሁ። ደብድቤያችሁ እርስ በራስ ተደራረጉላችኋለሁ። ከዛም እርስ በራስ እንድትደራረጉ በዱላ ቀጥቅጬ ከዛንስ መጨረሻ ላይ ገልሻለሁ።
እንደዛ ነው ማለት ነው። አቡ ይኸውልሽ ይሄ በጣም ህፃን ልጅ ነው። እባክህ ወንድሜ እያለ በእናት ወንድሜ በእናት እያለ ከዛ እዚህ ጋር ደግሞ ጎሽ እያቀየው ጎበዝ እያሉ እንደ ጀግና እየዘፈኑለት ይሄን አቀናው ከውስጥም ማይጠፋ ሀቡ ባስታወስኩ ቁጥር የሚያስለቅሰኝ ደግሞ አንዱ ምን አለ መሰለኝ፣ እባክህን እናቴ እኔን ብቻ ነው ያላት ለእሷ ነው የሰደድኩ፣ እባክህን አትግደለኝ እያለ ልገለው እንትን ይሄም ማረጃውን ይዞ ስነሳ ማለት ነው። ምን ብል አሪፍ ነው ልጁ፣ እባክህን እሺ በአላህ ብሎ እግሩ ላይ ሲወድቅ የለም ወደዛ በእግሩ ጠልዞት እርድ ሀቡ በጣም ለመስማት የሚቀር እንደዚህ አይነት ጭካኔ በጣም ያሳዝናል። ያልተራበ አሁን ሳውዲ አረቢያ ላይ ቁጭ ብሎ አሁን ሰው እንደዚህ አይነት ቪዲዮ ይሰራል። አዳምጪ ምን እንደሚል ዮ አከተሳ አርገምተሞ ወላሂ ረቢን ዱንያ አኺራ እነዚህ አይነቶች ናቸው። ይሄ ምን እንደሚል አጀሰ ሲካሌ ሲንደርቡ አካ ጊዜ ሆሪ ቃላ ነገርተ ትሩ ከናን ሲቱቀ ጀቹዳ እኔ ወሎም ይሄ አሁን የአርሲ ልጅ ነው ወሎ የሚባል ሰው ወይ ደግሞ እንትን በአካባቢ ካገኘው አሁን ድሮ በሬ ሲያርዱ አርዶ ይሄ ምንድነው የሚባለው? ይሄ ቀዩ ምንድነው? ከየማኒትሩን ጉበት እንደ ጉበት እንትሳ ቆራርጬ በበርበሬ እየጠቀስኩ ነው የምበላህ ስጋህን ብሎ ቪዲዮ ይሰራል። እኔ ወሎ ኦሮሞ ቪዲዮ በህግ አያስጠይቅም። የሰው ስጋ አርጄ ስጋህን አጥቅሼ በለለኝ አጥቅሼ ቪዲዮ ለህግ በህግ አያስጠይቅም። ይሄ ቪዲዮ አላቅም። ቂጥህን ቆርጬ በምጥምጣ አድርጌ እያጣቀስኩ በላለሁ። እዚህ ህዝብ ፊት ለፊት ቁጭ ብዬ አሬን አራለሁ ከፈለኩ ወይ አንተን ቂጥህን ቆርጬ በሚጥሚጣ ጠቅሼ በልቼ እዚህ ህዝብ ፊት ለፊት ቁጭ ብዬ አራለሁ እያለ ደግሞ ህፃኑ እንዴት እንደሚያምር አቤት! የሞተ ሰው ነፍስ ይማር። ያምር ህፃኑ ትንሽ አይምሰልብኝ መድኃኒዓለም 11 ጋላክሲ 11 ዓመት 12 ዓመት አይሆነውም ትንሹ ልጅ በጣም ልጅ ነው። አቤት እድሌ! አቤት የእናት መከራ! እኔ ማለት ወንድ እንደዚህ ከሆነ በቃ ወንድ እንደዚህ ጨካኞች ሆኑ ማለት በፊት አትጋላችሁ ፍቅሮች ሀቡ እንደ ሀገር ሼህ እና ቄስ ወጥቶ ጮሆ አልቅሶ ነው ያስቀራቸው። 2 ዓመት የዛንድሮ ብሶ ጋይስ አንድ ጋላክሲ 1000 ኮይን ስታንዳርድ ዩፌከቴ ቀበቁ ይሄኛው ነው ይኸውልሽ ይሄኛው ነው አፈርሶ የሚባለው። ይኸውልሽ የሚያሳየውን ገጀራ ስታንዳርዱን የጠበቀ እንደዚህ ይላል። ምንድነው ተርጉሚልኝ? ምንድነው የሚለው? ስታንዳርዱን የጠበቀ ገጀራ ነው እያለ እኮ ለማን ነው ይሄ ገጀራ? ለማን ነው? ግዙና እያንዳንዳችሁ ግዙና የመጣባችሁን እረዱበት። እኔ ባላውራ ነው የሚሽን በቀኝ እኔ ሲጀመር አምላኬ ሆይ እኔ ደከመን፣ በቃ ደከመን፣ ሀቡ ደከመን። እናቴ ትሙት የሰው ሞት ማየት ደከመን፣ የሰው መደፈር ማየት ደከመን። ኦርመቲ ነው አመት በደሲ ኦርማ ሃዶ ከ ቀላር ተሚት ያኒ ነማ ሀማቹ ኮቲን ሰሙ ቀብዱታ አቲኮ ሃዶ ከ ጭብስቴ ቀላ ጅርታ አኒ ሃሰው ኮቱ ሲዱኩብሴ ዮ ሃሰውን ኮ ሲዱኩብሰቴ ደቂቲ ኢሰ ሃዶ ከ ቀላ ጅሩ ሰንቲ ዱበዱ ወንዶችን ብቻ ነው የሚገሉት፣ ሴት አይነኩም። የለም ሴት በረሃ ላይ የለችም። ሴት ያገኛሉ። ሴት በረሃ ላይ የለችም። አሁን እነዚህ አንዳንድ ደግሞ
ባል ምንድነው ሚስት ምናምን ያላት ስልሽ ቢያገኙማ ይሄዱበታል። አሁን ባለፈው እዛ አንድ የልጁ ሚስት ነበረች ገባሽ? ሌክ እንደ አጋጣሚ እንዲህ ሚስት ምናምን ሆና ካለች ነው እንጂ በረሃ ላይ ምን ትሰራለች ሴት እንጂ ሴት የለች። እነሱ የሚያገኟቸው የት ነው? ከኢትዮጵያ ወደ ሳውዲ በባህር ሲሄዱ አይደል? ምንድነው ይሄ ምን ነበረ ሸምሲ ነው ምን ነበረ ስሙ የሚባለው? የሆነ ስም አለ እዛ እንትና መጣብኝ። ይሄ በባህር ላይ ከየመን እንደዚህ ተመቶ ወደ ሳውዲ አረቢያ እንደዚህ ስገባ የሆነ አገር አለ ስሙ ጠፋብኝ። እኔ አላቅም ስሙ ጠፍቶብኝ ነው። ከዛ ይመጣል እኔ እንጃ አላቅም ጋይስ እንትኑ እዛ ቦታ ይኸውልሽ ከዛ በእግራቸው እየመጡ ነው ወደዚህ ወደ በረሃው የሚገቡት። ከዛ በኋላ ነው በረሃው ገብቶ ምናምን በቃላ ሲወጡም ሲገቡም አይ ቲንክ መተላለፊያው ያኛው በረሃ ነው ይመስለኛል። ስለዚህ በባህር ጅዛን ምንድን ነው? ጅዛን ቦታ ነው መሰለኝ። ከሚስ የሚባል ቦታ ነው መሰለኝ። እኔ እኮ ያልኩሽ አልገባሽም። ወንዶቹን የሚያገኟቸው ከኢትዮጵያ ወደ ሳውዲ በባህር ሲሄዱ ነው አይደለ ወይ ነው የኔ ጥያቄ። አይደለም በባህርም ከመጡ በኋላ አሁን ይሄ ከሚስ ነው መሰለኝ የሚባለው። አሁን ስራ አቶ ምናምን ወይ አሁን በባህር መጥቶ የመን ምናምን ላይ ቆዩ የለ ታዲያ ወደዚህ ሲመጡ ወይንም ደግሞ ከዚህ ከበረሃው በዚህ በእንትኑ ጋር አድርጎ ወይ ወደ ሌላ ቦታ ለመሄድ ይባላል። ከሚስ ምሽት ይባላል ቦታው ከሚስ ምሽት። በቃ እንደዛ ነገር ነው መሰለኝ። ከዛ ደግሞ ሊወጡ ሲሉ አሁን ሳስበው ያቺ ቦታ ለከኔ በእርግጠኝነት አላውቅም። ሳስበው ያቺ ቦታ መውጫ መግቢያም ናት ያቺ በረሃ። እዛ በረሃ ላይ ሲያወሩ እንደሰማው ከሆነ ሹርጣ ራሱ እዛ ይመጣም ይፈራራሉ። በጣም በረሃ ነው አሉ። ሴቶቹ በምሽዋር ነው የሚሄዱት፣ ወንዶቹ በምንድን ነው የሚሄዱት? ሴቶቹን ማያገኟቸው ሴቶቹ በምሽዋር ነው የሚሄዱት አሉ። እዛ ምን ይሰራሉ? በረሃ ላይ ሴቶቹ ስራቸው ምን ይሰራሉ? እዛ እኮ ሴቶች ምን ይሰራሉ? እዛ ምን ይሰራሉ? ወንዶቹስ ምን ይሰራሉ? በረሃ ላይ ፈርስት ጊፍት ስትሪፕ በረሃ ላይ እነሱ በእግር አይደለም በረሃ አይደለ ከብት ምንድነው በግ ምናምን ፍየል ስለሚጠብቁ እዛ ፍለጋ ነው። ሁሉም እኮ በልቶ የሚያዣውን ፍለጋ ከተማ ከሄዱ አንተ ምንድን ነህ ብለው ይጠይቋቸዋል። ከዛ ማንነቱን ሲናገር እነሱ የሚጠሉት ተቀናቃኝ ቡድን ከሆነ ይወስዱታል። አሁን ለምሳሌ መጥተው ሲጠይቁ ሲጀመር በአክሰንትም ይለያሉ። ችግር የለባቸውም። በአክሰንት በደንብ ነው የምንለያየው። ይለያሉ። ሲቀጥል ደግሞ ይሄ አያውቅም ምንም አያውቅም አይደለ? ልክ አሁን እኔ ኢትዮጵያዊ ሆኜ ካተር ውስጥ አሁን ብታገኘኝ የት ነሽ ብልሽ ትነግሪኛለሽ፣ ምንም አትፈሪኝም። ከዛ በኋላ አንተ ነህ ብለው ያስገቡትና በቃ ይሆነው ምንም ጥፋት ሳይኖረው ማለት ደግሞ ስልክ የማይጠቀምም አለ። አሁን ቲክታክ እንደዚህ ምናምን ላይቭ ስትሪም የሚያይ ሰው ላይወጣ ይችላል። አንድ በይ ከገጠር አይደል? ገጠር ነው የሚመጡት፣ ሸበካ አያገኙም። ስለዚህ ስለ ቲክታክ የማያውቅ አለ። ስንት ነገር ሳውዲ ሀገሯ ላይ እንደዚህ ሬሳ ሰው እየታረደ እየተጣለ እንዴት አያውቁም? እንዴት በረሃ ላይ ፖሊስ የለም? እዛ ቦታ እኔ እንደሰማሁት ከሆነ ሽርጣ አይመጣም አሉ። እዛ ቦታ ሽርጣ አይደርስም አሉ። እሺ በረሃ ውስጥ ሆነ ቢኖሩት ምግብ ምናምን ከየት ያመጣሉ? ሱፐር ማርኬት ከሌለ ምን ከሌለ እነዚህ ገደል ለምሳሌ ይኸውልሽ አሁን ለምሳሌ እዛ በረሃ ላይ ቤትም ሊኖር ይችላል እኮ የስራ ይሄ ከብት ምንድነው ይሄ ግመል ምናምን የሚጠበቅበት አረቦች አሉ ማለት ነው። ስለዚህ አረቦች አሉ ማለት ነው። አረቦች ሊኖሩ ይችላሉ። ከዛ በተረፈ ደግሞ አሁን የገጠር ልጅን አይተሹ ከሆነ እንደዚህ የሆነ በረሃ ሜዳ ምናምን ብቻውን አይደል እንደዛ እንትን እያለ የሚውለው ላይክ ሰውየው እዛ ሊመጣ ይችላል። ግን ደግሞ ከዛ በታች ደግሞ ሰውም ሊኖር ይችላል። አሁን የሚበላ የሚጠጣ ምናልባት አሁን ከከተማ የራስ ሰው ይሄ እንትን አለ እዛ የቆዩ ራሳቸው መኪና ምናምን እየሄዱ ያመጣሉ። ሲያልቅባቸው ሊያመጡ ይችላሉ። እሺ አንድ ሰው እንደዚህ ታርዶ አስክሬን መንገድ ላይ ሲጣል ፖሊስ አይገባም ማለት ነው። አንድ ሳውዲያዊ አግተው ገለው እዛ ቢጥሉስ ለምን መንገድ ላይ ይጥሉልሻል? ድንጋይ ነው እንደዚህ የሚከበክቡበት ድንጋይ እንደዚህ። አሁን የአምናው ነው የዛሬ አመት ነው ኪያ
ብቻ የሆነ ሰዓት ላይ ያን እንደዛ ሲያረጉ ድንጋይ አሁን ድንጋይ ብቻ አይደለ እንደዚህ እያሳዩ እኮ ድንጋዩ እንደዚህ አድርጎ አስተኝቶ ድንጋዩን ድርድር አረጉበት። በቃ ይሄ ነው። ይሄ ማለት እኮ የምለው ይሄ የሰው ቤት አሁን ምንም አታመጡም ባይነት እኮ ነው ማለት ላይቭ ላይ አይናችሁ እያየ ሰው አርደን እንጥላለን። ከዛ እናንተ ምንም አታመጡም። ዓለም ምንም አያመጣም እያሉ እኮ ነው። ዓለም ይሄንን የሚያይ በጠቅላላ ምንም አባቱ አያመጣም እያሉ እኮ ነው። ይሄ ነበር እንዴ እኔ ይሄ ዋሽሩም ውስጥ አስገብታ እንደዛ ያደረገችበት ሴት የሰው ቤት ነው። አሁን እንደዛ አይነት ቤት ውስጥ ሰው አለ እዛ ሰፈር በቃ በእርግጠኝነት። እሱስ ሲፉ እንዴት ነው ቶይሌት ውስጥ ምን ያ ቶይሌት ማለት ላይክ ሰው የሚኖርበት ማለት ነው። ቶይሌት ውስጥ አስገባችና ሴቷ ነች። ከዛን ትልቅ ዱላ ይዛ መጣችና ከኋላው ከተተችበት ማለት ነው። በቃ አሰቃይቶ እንደዛ ወንዱ ላይ ከዛን ሆዱን በዛ ቦርብራ መጨረሻ ላይ ታረደ፣ ሞተ። እሱስ እንደዛ አይነት ቤት አሁን ሰው የሚኖርበት ቤት ነው። ሴቷ እንዴት ቻለችው ብቻዋን ወንዱን? ኖ አሉ እንጂ ወንዶቹ ናቸው እንጂ እንደዛ የሚያስደርጓት ቆሞ ተጫወችበት ይሏታሉ። እሷም ደግሞ በቃ ኪንግ ቤል እያለችው ማለት ነው። ልጁ አይደለም ኪንግ መናገር አቅቶታል። በቃ እንትን ብሏል፣ ደክሞታል። የራሷን ጎጥ የተራች ኪንግ ቤል እያለችው ማለት ነው። ባይናችሁ ቢልስ ይለቀቃል። እሺ ቢልስ ኪንግ ቤል ሲባል ቢልስ ይለቀቃል። ቢልም እኮ ይገደላል። አይደለም ቢል ሊለቀቅታይና አሽሃዱ አላ ኢላሃ ኢላላህ ሙሐመድ ረሱሉላህ የሚባለውን አሽሃዱ ብሎ አርሲ ሙሐመድ የሚባልበት ቦታ ላይ ኪንግ ያስብላሉ። አሽሃዱ ወሎ ኪንግ እንደ ሻሃዳው ላይ ያስይዙትና ይገላሉ። አቡ ደግሞ ይለቃሉ። ምንም ብሉ መለቀቅ የለ። ዝም ብሎ እንደው ልጫወቱበት ብሎ ነው እንጂ እንደዛ የሚያስደርጉ። ወይኔ ፈጣሪ ግን ይሄን እያየ ለምን ዝም አለ? ስለሱ እኮ ነው ሙናዬ እያወራን ያለ ነው አሁን ላይ አቡ ሞላልሽ አይደለ? አዎ ሞላልኝ እናቴ ሞላ። ግቢለት። ይኸው ተስፋ አትቁረጪ በህይወትሽ። አቡ ለቀረጻ ነው። ወይኔ አላህ አንተ ፍረድ። ለቀረጻ ነው። የምን ቀረጻ ነው? ዩቲዩብ እየሰሩ ያለ የደህና ነሽ ግን ናፍቀሽኛል። ደውይልኝ። ለቀረጻ ነው። ገረመኝ ጋይስ፣ ምንም አይደለም የገረመኝ። ዓለም እንዴት ዝም አለ? ላይቭ ላይ ሰው እየታረደ እንዴት ዓለም ዝም አለ? እንዴት ማንም ምንም አፕሩቭ እያረግሽ ነው? አፕሩቭ ይለኛል እኮ ኮልሚ እልሹ የእናቴ ትሙት ፈልግሻለሁ። ተጠፋፍተናል። ውይ በጣም ነው የተጠፋፋችሁት። ውጣና ተይኝ እስኪ በእናትሽ። ወይ ልጅ ስታዩ አረ እኔ አይምሮ ይታመማል። እኔ የራስ ነኝ። በእናታችሁ ይለጥፍ ልኖር ማለት አልችልም። እኔ አይምሮ ይታመማል፣ ልቤን ያመኛል፣ አልችልም። ቅናቴን ለሰማሁት ራሱ አሁን ራሴን እያመመኝ ተረብሻለሁ በጣም። እኔ መስማት አልፈልግም። በእናታችሁ እኔ ልቤ መቋቋም አይችልም። የዛኔ ባለፈው አመትም እንዴ በየአመቱ ወይ ደግሞ ግብር የሚገብሩት ነገር አላቸው ለዛ ጫካ ለዛ በረሃ። እንዴት ግን ሰው ማለት ከሰው ልጅ ተፈጥሮ እንደ ሰው 9 ወር ተረግዞ ተወልዶ ጡት ጠብቶ የእናት ፍቅር ተሰጥቶት አድጎ እንዴት ጨክኖ የሰውን ልጅ እንደ በግ ያርዳል? እንዴት እጁ ይታዘዛል? የዛኔ አንድ ሀቡ በጣም ቫይራል የወጣ የሆነ ቪዲዮ ነበረ ማለት ነው። ልጁ ደክሞት ውሃ ጠምቶት ርቦት ደጅ ቁጭ ብለዋል ማለት ነው። ይሄኛው ልጅ ሪል አዝኖለት ነው የጅማ ልጅ ነውና ይሄ ቂጣና በምን እንደ ወተት ነገር ይዟል እጁ ላይ ሊሰጠው ብለው ሄዶ ጣራው ማለት ነው ከሪቃት። ልጁ ቅድም ደክሞት ደጅ ቁጭ ብሎ ነበር። ድሮ እርስ በራስ ተቃቅፈን እንትን እንላለናል። እንዴት እንደሮጠ ያኛው ልጅ ተነስቶ ሊገለው መስሎት ማለት ነው። እኔ ጌታ ውሃ ምን እንዴት አልገባኝም። ደክሞት መንገድ ላይ ደክሞት እየሄደ ደገፍ ብሎ ቁጭ ብለዋል። ይሄኛው ደግሞ ግመል ጠባቂ ነውና ወተትና ቂጣ እጁ ላይ ይዘዋል። ሊሰጠው ብሎ
ወንድም ብሎ ይጠራዋል ከርቀት ማለት ነው። ይሄ ዳክሞት ራሱን ስቶ ቁጭ ብሎ የነበረው ልክ ሲጠራው በኦሮምኛ ተነስቶ እንዴት እንደሮጠ ልነግርሽ አልችልም። ሊገለኝ ነው ማለት ነው። ይሄ የደከመው ይሄኛው ልጅ አላየው። ይሄኛው ልጅ ደግሞ ካሜራ ይዞ ነበር። ይሄና እዛ ጋር የሆነ ልጅ አለ። ይሄ እዛ ጋር የሆነ ልጅ አለ። እስቲ እቺን ይጃን ላይ ኤጄ ልስጠው እንደሆነ ከዛ ልክ ጠራው ቸመጠጠው። ምክንያት እኔ ያለካህምና ምናምን ብሎ እባክህን እኔ ያለካህም ሊያግትህ አይደለም ወንድም እያለው በቃ ያኛው ሮጦ ወደ በረሃ ሄዶ ሁላችንም ስደት ላለ ዱዓ አድርጎ ጸሎት አድርጎ እኮ ብታይ ደግሞ በጣም ልጅ ነው። አሁን ሳሩን ያሁኑ ልጅ አይተሻል አይደለ? በጣም አዳዲስ ደግሞ በባህር እየወጡ ያሉት አዳዲስ ከሀገር ቤት እየመጡ ያሉት ናቸው አሉ። በብዛት ደግሞ ጭንቀት ብቻ ኢየሱስ መድኃኔዓለም